ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስብህ አደረ አንተን ማየት ከቀረ ሕይወት ምኑን ሰመረ ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስብህ አደረ አንተን ማየት ከቀረ ሕይወት ምኑን ሰመረ የኔዎት ያላንተ አይደምቅም ባዶ ነው ስም የለኝም እኔ ከጠሩኝ ባንተው ነው የቀን ጨለማ ዘመኔን እምባዬ ቆጥሮት ሐዘኔን ከወደኩበት ብነሳም ባንቺ ብርታት ነው አረሳም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ የለኝም የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለው ዘላለሜን ወድሻለው ለምን ቢባል ሰላም እንዴት ናችሁ? ውድ የአቢቲው ተከታታይ ቤተሰቦቻችን እንደምን አላችሁ? እኔ ደህና ነኝ። ያው ከዚህ በፊት በሰራሁት ቪዲዮ ደግሞ አይታችሁኛል። ራሴን ማስተዋወቂያችኋለሁና ቀጥታ ወደ ገደለው ስገባ ባለፈው በጥሩ ነገር አልተለያየንም። እኔ በነበርኩበት ቪዲዮ ላይ ካቢ ጋር ትንሽ መኳረፍ ነገር ተፈጥሮ ነበር። ይቅርታ ለመጠየቅ ሞክሬያለሁ፣ ግን ደግሞ በጽሁፍና በአካል ደግሞ አንድ አይደለም። ያው ግን በቃ እኔ ጥፋቴ ቢገባኝም ባይገባኝም ይቅርታ ለመጠየቅ ነው የወሰንኩት። ምክንያቱም በዛ ፍጥነት መሆን የሌለበት ነገር ስለሆነ ነው። እኔም እንደ ሴትነቴ ማርፍበትን ነገር መተማመንና እርግጠኛ መሆን አለብኝ ብዬ ሰላመንኩኝ እንጂ ሌላ ክፉ ነገር ወይም ከናንተ ከቤተሰቦቼም ከሱም የተደበቀ ነገር ኖሮ አይደለም። እና ደግሞ ያው የዛሬውን ቪዲዮ ስቀርጽም እሱ የለም በርግጥ እዚህ እንደሚሄድ ምናምን ነግሮኛል። ግን ደግሞ በጣም ከብዙ ልመና ከብዙ ልምምጥ በኋላ ዛሬ ላገኘው ነው። አልሄደምና ድንገት በቃ አስቀርቼው ነው እየቀረጽኩ ያለሁትም እሱ በሌለበት። ያው የሱ ካሜራማን አንቶ ነው ታውቁታላችሁ የሚቀርጸው። እኔ ደግሞ ጓደኞቼን ጠርቼ በቻልኩት አቅም በሱ ቪዲዮ እንዲፖስት ነው ለእናንተ ያለው ነገር ግልጽ እንዲሆን ማለት ነው። እና እስኪ አምኖ ማለት እሺ ብሎኛል። ግን እዚህ ቦታ ላይ የምርም ተገኝቶ በአካል ይቅርታ ያረግልኝ ይሁን አላቅም፣ ግራ ገብቶኛል። ግን እየጠበቅኩት ነው። እዚህ ቦታ ላይ አብሬው መጥቼ ብዝናና ነበር ደስ የሚለኝ። ግን ችግር የለውም። ሜቢ ዛሬ ይቅር ካለኝ ከዚህ በኋላ እንደምንመጣ አይዊሽ እና ታዩታላችሁ እናንተም ቪዲዮን የሚቀጥለው ነገር ብቻ እስቲ ፈጣሪ ያውቃል። ግን እዚህ ቦታ ነው የቀጠርኩት። እስኪ ቆየብኝ እየጠበቅኩ ስለሆነ ይሁን አላቅም። ግን ሰው መጠበቅ ትንሽ ከባድ ነው፣ በጣም ያለፋል። ጓደኞቼን ላማክራችሁ ምን ላድርግ እንጠብቀው እና እስከዛ ድረስ ቦታውን ዞር እያልኩ ላሳያችሁ። እዚህ ቦታ ነው ግን ያው አብሬው ብዝናና ደስ የሚለኝ ቦታ ላይ ነው የቀጠርኩት። እዩት፣ እንዴት አያችሁት? ምርጥዬ ሀገር ነች ያለችኝ። እና ያው ዛሬ አብሩኝ እዚህ ቦታ ላይ ይቅርታ አድርጎልኝ እናንተም ደስ ብሏችሁ ከዚህ በኋላ ደግሞ ያለውን አሪፍ ነገር እንደምንሰራ ተስፋ አደርጋለሁ። ግን ያለበት ሙድ ደግሞ በጣም ከባድ ነው። እሱ የሆነ ቶሎ የሚናደድ አይነት ሰው ነው። ግን እስኪ ቆይ እናንተ ጥፋተኛ ነሽ እዚህ ነገር ላይ ጥፋተኛ ነሽ የምትሉኝ ነገር ካለ እስኪ ንገሩኝ። እኔ በራሴ ጥፋት አልታየኝም። ምናልባት እኔ ስለሆንኩኝ ይሆናል። ግን እስኪ እናንተ ጥፋተኛ ነሽ ጥፋትሽ ይሄ ነው የምትሉኝ ነገር ካለ ንገሩኝ። ግን እኔ ደግሞ ሰው ተቀይሞኝ መቆየት ስለማልችል ነው አሁንም ይቅርታ እየጠየቅኩት ያለሁት እንጂ ጥፋቴን አምኜበት አይደለም። እና እስኪ ቤተሰብ እናንተም ሐሳባችሁ ምናምን ኮሜንት ላይ ንገሩኝ። ይቅርታ ቢያደርግልኝ ደስ ይለኛል።
ከሱ ጋር ያለው ነገር በእንደዚህ ባይቆም ደስ ይለኛል። ለኔ ሲል የከፈለው መስዋዕትነት አውቃለሁ። ከየት እንዴት መቼ እንደመጣ አውቃለሁኝ። እዚህ መጥቶ ደግሞ ምን ያህል ነገር እንደደረሰበት እኔ አውቃለሁኝ። እና ከባድ ቢሆንም እስኪ ቤተሰብ አብረን እንይ እስከዛ ድረስ እስኪመጣ እዚህ ጋር ጠብቁን። እንግዲህ ቤተሰብ እዛ ጋር የተቀመጥኩበት ቦታ በጣም ብዙ አስጠበቀኝ። እኔ እንጃ ሊቀርብኝ ይሁን ትንሽ ፈርቻለሁኝ። ግን እስኪ ቦታ ቀይሬ ደግሞ እየጠበቅኩት ነው ከመጣ እንደዚህ ነው ሰላም የምትለው። ዩቲዩብ ጀመርሽ? ዩቲዩብ ልጀምር ታበረታታኛለህ? አይ ካሜራ ምናምን ሰላለ። ሰላም በላቸው። ሰላም ውድ የሜርሲ ዩቲዩብ ነው። እሺ ባንተም ጥራቸው፣ ያው ያንተ የኔ ማለት ነው። እሺ ለዛ ከሆነ ሜርሲ ዩቲዩብ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ያለን ጌታ ክብሩ ይስፋ፣ ሁሉ ሰላም ነው እኛ ጋር። ያው የመጀመሪያ ቪዲዮ ነው እየሰራች ያለችው። አበርታቷት፣ ብዙ ደረጃ ላይ እንድትደርስ አድርጓት። ሰብስክራይብ ያደርጋችሁ ቤተሰቡን። በትክክል አመሰግናለሁ። ግን ያው አስፈላጊ አይደለም። እንዴት ማለት ከዚህ በፊት እኔ እናንተ የተለያየንበትን ጉዳይ ያንተ ፋሞች ያውቁታል አይደለም? ያንተ ቤተሰቦች ያውቁታልና በጥሩ አይደለም የተለያየነው። ከዛ በኋላም ያው ይቅርታ ልጠይቅ ሞክሬያለሁኝ። ግን በአካል እንዳለው አይሆንም በሚለው ነው ዛሬ አግኝቼ በአካል ይቅርታ ልትጠይቅህ ቤተሰቦች እንዲያዩት ብዬ ባንተ እንዲለቀቅ እንጂ እኔ አካውንት ከፍቼ አይደለም። የኔ ዩቲዩብ ላይ ለመፎሰት ነው። አዎ አንተ ፍቃደኛ ከሆንክ ማለት ነው። እኔ ደግሞ ፍቃደኛ አልሆንም። ምክንያቱም እኔ ያኔ ደብዳቤ የላክሽው ቪዲዮ ላይ የመጨረሻ ቪዲዮ ብዬ ነው የሰራሁት። ይህም ከዚህ በኋላ ካንቺ ጋር ያለው ነገር ለማቆም ነበር ሐሳቤ ስልሽ፣ ከዚህ በኋላ እዚያውን እኔ 40 ምንጭ ቆይበት ምንም ጉዳይ ምክንያትም የለኝም። ታውቂያለሽ እዚህ ስኖር ሲጀመር የመጣውም ላንቺ ብዬ ነው የመጣሁት። እንግዲህ ያለው ነገር አልተሳካልኝም። አሁን ደግሞ በሰው ሀገር ስትኖሪ ብዙ ነገር ነው የምጠይቅሽ። አሁን ቤት ኪራይ፣ እለት እንጀራ ምናምን ነው። ስራ የለኝም፣ ዝም ብዬ ነው የመጣሁት። እሱን አውቃለሁ፣ ግን እረዳሃለሁ። ይቅርታ ደግሞ የማይቀይረው ነገር የለም አይደለ? እኔ እኮ በጽሁፍም ገልጬልሃለሁ፣ ይቅርታ ብዬሃለሁ። ግን በአካል እንዳለው አይሆንም ብዬ ነው ይቅርታ ልጠይቅህ የመጣሁት። ማለት ሀሳብህን አለመቀየር ትችላለህ እኮ፣ ግን ቢያንስ ይቅር በለኝና እኔ ሰላም ላግኝ። አንተ ተቀየመኸኝ ብትሄድ ኦር የሆነ ነገር ቢፈጠር እኔስ ደስ ይለኛል። እያሳለፍክ ያለው ነገር እኮ ሳይገባኝ ቀርቶ አይደለም። አሁን ይቅርታ ፈልገሽ ነው? አዎ በቃ ከሁሉም በአካል ይቅር እንድትለኝ እፈልጋለሁ። እና በቃ ቢያንስ በአካል ይቅር እንድትለኝና ቤተሰቦችም እንዲያውቁ ነው። ከነሱ የተደበቀ ነገር መቼም አይኖርህም አይደለም? ይቅርታ እኮ አንቺን ምንም አይጠቅምሽ። አውቃለሁ ምንም አይጠቅምም፣ ግን ቢያንስ ለአእምሮዬ፣ ለኔ ለህሊናዬ እረፍት ነው የሚሰጠኝ። ይቅርታ ማለት በጣም ትልቅ ነገር ነው። ግን በጽሁፍ ከገለጽኩልህ ውጪ ቢያንስ በአካል እኮ አግኝቼ የሆነ ነገር ልበልክ ብዬ ነው። እኔ ሰው ጋር ተቀያይሞ ወይም ደግሞ አንተን አስከፍቼ እኔ ደስተኛ ልሆን እኮ አልችልም። አልተከፋም። ታዲያለሽ በዛ ሰዓት የተሰማኝ ስሜት መከፋትህን እኮ ስለተናገርክ ምናምን ነገር አይደለም። ፊት እኮ ይናገራል አይደለ? ሁኔታህን። ይቅርታውን ችግር የለም ይቀበልሻለሁ። ግን ማለት መጀመሪያ ቀለበት ስጠይቅሽ እንዲህ ስትይ ምን አይነት ስሜት እንደሚሰማው ምናምን ነገር አላሰብሽም? እሱንም እኮ ተረድቻለሁ። አቢ ሳልረዳ ቀርቼ አይደለም። አንተ ወንድ ልጅ ሆነ ተንበርከከህ እኔን መጠየቅ መቻል በራሱ ሌላ ነገር ነው። ግን ሲልዲናሽ ምንም ነገር አልተሰማሽም እኮ? ያ ስለተሰማኝ እኮ ነው አንተን ከምትሄድበት አስቀርቼ እዚህ ቦታ ቀጥሬ ስንት ሰዓት ደግሞ እንዳስጠበቅኝ ታውቃለህ አይደለም? ቢያንስ ይሄንን ነገር እንኳን እኔ ያለኝን ፍላጎት ቢያንስ እያየህ ነውና ይቅርታ እኮ አሁን ባረግልሽም ጥቅም ያለ መስሎ አልታየኝም። ምን ያደርግልሻል አሁን ይቅርታ? እሺ አልኩሽ። አሁን ምንድነው እዚህ ጋር ምንም እኮ አዲስ ነገር የሚፈጠር ታምር የለም።
አቢ እሺ ቆይ ማለት እዛ ጋር የነበረው ጥፋት ምንድነው? እኔ እኮ ሴት ልጅ ነኝ። እማርፍበትን ቦታ የፍቅር አጋሪ ነው እንደዛ ማለት አይደለም። ተንበረክኬ ቀለበት ስጠይቅሽ እምቢ ማለትሽ ትክክል ነው? እንደዛ አይደለም። ቢያንስ የኔን ሁኔታ መረዳት አለብህ። ከዚህ በኋላ እድሜ ዘመኔን የማሳልፈውን ሰው እኮ ነው እየመረጥኩ ያለሁት። እንዴት ነው ታዲያ ሳላስብበት በድንገት እንደዚህ አይነት ነገር ውስጥ መግባት የምችለው? ለኔ ማሰብ እሺ አንቺ ለኔ ማሰብ አለብሽ። እኔ አንቺ ያን ቀለበት ሳትቀበይ እንዴት ፍቅራችን መዝለቅ ይችላል? በምን ተማምነን ነው? አንቺም የሰው ልጅ ነሽ፣ እኔም የሰው ልጅ ነኝ። ሰው እኮ ማለት ነው ሲቀራረብ ነው የሚግባባው አይደለ? ውስጥሽን ማየው እኮ በዛ ነው። እኔ ግን በአንድ ቀለበት እንደዚህ እንድትወሰነኝ አልፈልግም ነው። ቢያንስ እኔ እናንተ እኮ በደንብ ተግባብተን ማውራት አለብን። እኔ አሁን ከዚህ በፊት ፍቅር ምን እንደሆነ አሪፍ አጋጣሚ ሆነልኝ። ካለበት ሙድ ግን አሰጣኝ። አይ ጥሩ ነው፣ ደስ ይለኛል። እኔ በመፈጠሩ ደስ ያላለሽ? አይ አሪፍ አጋጣሚ ሆነልኝ። በጣም እየተናደድኩ ነበር መሰለኝ፣ አላውቅም። ካለበት ሙድ ነው ያወጣኝ። እና ምን እያልኩ ነበር? እኔ ነበር ከሰወሬ ነበር። እኔ እንጃ። እሺ አሁን አንቺ የምንድን ነው የምልሽ? እኔ ይቅርታ አደርግልሻለሁ፣ ችግር የለም። ግን ታውቂያለሽ በጣም ነው ልብ ነው ወዳሽው። እኔ አላወራም ብዙ ስቀያየር ደግሞ ደስ አውርታ የሚወጣል ከሆነ አውራ አቢ። እኔ አልቀየምህም። ቢያንስ ውስጥ ያለን ነገር ነው የምትገልጸው። እኔ እረዳሃለሁ። ምን ያህል ስሜት እንደተጎዳ ብታውቂ እግዚአብሔርን ነው የምልሽ። ተረድቻለሁ እኮ። እሺ ግን ቢያንስ በዚህ ልክ ሴትን ድጋሚ እንዳላፈቅሩ ነው ያደረግሽኝ። ስለሽ በቃ ሴት ልጅ በጣም ምንድነው እንዴት እንድልንገርሽ፣ ሴት ተብላ ሙሉ ጠላቴ ትመስለኝ ነበር። ከዛች ቀን ጀምሮ ማለት እንደ ጠላት ማለት ጀመርኩ ሴትን። አንቺ አንድ አንተ እንደተንበረከከው እኔም ተንበረከከኝ። ጠይቀው እኮ ይቅር በለኝና እንስታለን። እሺ ይቅር በለኝ። ከልቤ አቢ ከልቤ ይቅር ስትለኝ እንደዚህ አይደለም። ከልቤ ነው ማለት ለምንድነው ማሰብ? እሺ ይቅርታ ተቀበይሻለሁ። እሺ ይቅርታ አርበልኛ። እሺ ተቀበይሻለሁ። ተነሽ ማርያም ይቀራልከኝ ብዬሻለሁ ያልኩሽ አይደለም። ለምንድነው የምታስጨንቂ? ማርያም እሺ ከልብ ስትለኝ እኮ ይታወቀኛል። በቃ ይቅርታ መርሲ አታስጨንቂ። ይቅር ብዬሻለሁ። ከዚህ ሁላ ምን ልበልሽ እኮ ይቅርታ። አንተ ይቅር ስትል እኮ እንደዚህ አይደለህም አቢ። በስ በፊት የነበረህን ማንነት እኮ ነው ያውቀዋለሁ አይደል እንዴ? አታስጨንቂኝ። እሺ በቃ ብዬሻለሁ። አቢ በእግዚአብሔር ታስጨንቂኝ። እሺ ብዬሻለሁ። ተነሽ ይቅርታ አደርግልሻለሁ። እምቢ አልነሳ።
ልሂድ። ለምንድን ነው የምትሄደው? እና በቃ ማለት አንተ ተንበርክከህ ስለጠየቀኝ እኮ ነው እኔም ተንበርክኬ እየጠየቅኩ ያለሁት። እሺ ቆይ ሌላ ይቅር በለኝ ይቅርታ እያልኩህ ነው። አታስጨንቅኝ። እኔ ይቅር ብዬሻለሁ ያልኩሽን ተነስተሽ ለምን አትቀመጭ? በማርያም እሺ በማርያም ብዬ ይቅርታ እያልኩህ ነው። በእግዚአብሔር በማርያም ይቅርታ ብዬሻለሁ አቢ በማርያም ያመነ ልቤ ፍቅር አልብሰ ወጋ ሳየኸው አንተ ለኔ ነው የተፈጠርከው ሕይዋንነቴን የመፈጠሬን ትርጉም ታርቆኛል ታርቆኛል እዚህ ቆያለሁ ማለት ነው። እሺ እሱን እናወራበታለን። እሺ ቆይ አይደለም እንዲህ እንደቆንክ የምርህን ነው? የምርህን ነው ማርያም እኔ ሲጀመርም እሺ ማርያም ትዝ ብሎሽ ካለ አንቺ ያጠፋሽን የራሴ እንዳጠፋው ነው የሚቆጥረው። ደግሞ ይቅርታ ለራሴ ማለት ደግሞ አይከብደኝም። ምንም አልበደልሽኝም። አመሰግናለሁ። ምንም ማለት እሱን ግን በጣም ማመስገን እፈልጋለሁ። ምን አላየሽ ነው ማለት አሁን እሱ እሺ ብሎ ባይተባበረኝ እዚህ ቦታ ላይ አንተን ላገኘህ አልችልም ነበረ። እና ደግሞ አሁን ይቅርታ ስላደረክልኝ ይሄ ቪዲዮ ባንተ ነው የሚፖስተው ማለት ነው። እቺ ደግሞ ምን አይነት እሺ አይ ጋይስ ዙሪያ ወራና አንቺም አሪፍ ነው ቢስወስጪ ያው እንዳዲስ ነው ብትጀምሪ አይደለም አንተ ምን ያህል ሶሻል ሚዲያ ላይ ምን ያህል እየሰራ እንደሆነ እኔ ሰላማቅ ነውና በእንስ ከኔ ጋር በተፈጠረው አለመግባባት እየሰራ ያለውን ቪዲዮ እንዳያቆም ስል ነው ይሄንን ያደረኩት። ሌላኛው ምክንያት ይሄ ነው። እሺ ችግር የለም ለአንቺ ሲባል አደርጋለሁ። ለራሴ ቃል ገብቼ ነበር አልፖስትም ከዚህ በኋላ ምክንያቱም ታውቂያለሽ ካለው ነገር አንፃር ቪዲዮ በሰራው ቁጥር እንዲህ ለካሜራማን ብር እየከፈልኩ ነው። ያ ደግሞ አሁን ላይ ስፔሻል እኔ አሁን ትራንስፖርትን ብር የለም ብዬ እንዲህ በሰው ፊትም በአንቺ ፊት ማውራቱ ምንም ስሜት አይሰጠኝም። ግን እናቴን ትራንስፖርት ብር እስከሚቸገር ድረስ ደርሻለሁ። ያን ደግሞ እንደምንም ተፍተፍ ብዬም ወደ ሀገር ቤት መሄድ ስላለብኝ አሁን የሚጨንቀኝ እንዴት ለይቼን ነው የሚሄደው አንቺን አሁን ይቅርብ ይላኛል አይደለ? ስለዚህ እዚህ ነው የምትቆየው። መጀመሪያም አልበደልኩም። እሺ እዚህ ያለውን ነገር እኔ እናንተ እያወራን ለማስተካከል እንሞክራለን። እና ደግሞ ሶሻል ሚዲያ ላይ ጀመርከው ነገር አለ ቲክታክ ላይም ደግሞ ያያቸው አንዳንድ ቻሌንጆች አሉ። ስለነሱ ደግሞ ንገራቸውና ቻሌንጁ ቤተሰቤ ጥሩ አጋጣሚ ነው። ደራሽ ለወገን እንባል የቲክቶክ አካውንት አለ ገብታችሁ ማየት ትችላላችሁ። እኔ አካውንት አቢማን 82 ብላችሁ ቲክቶክ ላይ ሰርች አድርጉ። ሰውየውን በዚህ ሰዓት እስከ 15000 ደርሷል። እስከ 60000 ነው ግና ባል እስከሚደርስ 60000 ፎሎወር ካስገባችሁ አይፎን 15 ይሰጠኛል። ይሄ ማለት ለኔ ለስራው የሚቀል እኔ ባይዘው የሚሳካ አይመስለኝም። 15 ቀን ተስፋ አልቆርጥም። ግን ከሰጠኝ ከ30 ቀን ዛሬ ቀን 14 ነው 16 ቀን ይቀራል። ይሄ ማለት በ14 ቀን ውስጥ 3000 ብቻ ነው ጨመረ። ይሄ ማለት ብቻ እንጃ ይሄን ተስፋ ካላቆ ይቀጡ ማለት ሳልፈልግ ነው ይሄ ማለት ተስፋ። እሺ እንደዚህ እናድርግ። በዩቲዩብ የምታውቁት አላችሁ እና ደግሞ እዛ ላይ በቲክታክም ሰርች እያደረጋችሁ አካውንትን ንገራችሁ። ይሄ ቪዲዮ ብዙ ሰው እንዲደርስ ሼር አድርጉ። እዛ በተረፈ ገብታችሁ ፎሎ ብታደርጉ ለነም አሪፍ ነው። ያው ስልኩን ባይሰጠኝም የሆነ ነገር የሆነ ትንሽ ገንዘብ ሊሰጠኝ ይችላል። ገብታችሁ ፎሎ አድርጉት። ከዛ በተረፈ እንግዲህ ቤተሰብ እዚህ ባለው ነገር እኛ ለመተጋገዝ እንሞክራለን። ጀስት በሶሻል ሚዲያ የምታውቁት ደግሞ ሼር በመደራረግ ለብዙ ሰው እንዲደርስ አድርጉ። ቲክታክ ላይ እየገባችሁም ደግሞ እሱ እያለ ያለውን አካውንት ፎሎ በማድረግ ተባበሩት፣ አግዙት። እዚህ ስላለው ነገር ደግሞ እኔም ጓደኞቼም በምንችለው አቅም እንረዳዳለን። ዛሬ ግን ይቅር ስላልከኝ ደስ ብሎኛል። ቤተሰብ በጣም ደስ ብሎኛል ይሄንን ሁኔታ ለእናንተ ማሳወቅ በመቻሌ። ልትቀጣኝ ነው?
ቅጣት አንቺ እሺ ምንድነው የምትቀጣኝ? የነው ያለነው አሁን ያለነው አርባ ምንጭ ፓራዳይዝ ሆቴል በጣም ውብ የሆነ ምርጥ እራት ይጋብዝኛለሽ። ያለዛ አልሰማሽም። እሺ ቆይ ሴት ደግሞ የት ሀገር ነው ወንድ የሚጋብዘው? የግድ ስላጠፋሽ አንቺ እሺ በቃ አልከራከረው። ግብዣው ከሷ ነው የሚከፍለው ነው ጣጣ ካልክ ምን ይደረጋል? ይሁና እንግዲህ ትራንስፖርት ብራለች እሷንም ሳፊ ላድርግና ልቀመጥ እንዲባሉ የኔ ሳቢ ላንቺም አላተ እና አመሰግናለሁ። አርባ ምንጭ ደግሞ መስመጡ ካላችሁ ይሄን ቦታ እዩት። ኦር ደግሞ ሜቢ እኛም ቀደም ብዬው ነበር እዚህ ቦታ ላይ ስመጣ ከሱ ጋር ለመዝናናት ቢሆን ደስ ይለኝ ነበር ብዬው ነበር። እድሉን አግኝቻለሁ መሰለኝ። ብለሻል እንደዛ። ስለዚህ አሁን እድሉን አግኝቻለሁ መሰለኝ። ሜቢ ድጋሚ ወደዚህ ቦታ ተመልሰን የምንመጣ ከሆነ ቦታውን በደንብ የምናሳያችሁ ነው የሚሆነው። እስካሁን አብራችሁን ስለቆያችሁ እናመሰግናለን። አሁንም ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ፋሚሊ ሁኑልን። ላይክ ሼር ሰብስክራይብ በማድረግ ተባበሩን። እንወዳችኋለን። ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ የለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለው ዘላለሜን ወድሻለው ለምን ቢባል